ዶሚኒክ ሰቦዝላይ ፍሪፖንግ ቨርትስ ኤኪቲኬ በጌታስም አረ ምን አይነት ተጫዋች ነው ተቀይሮ ገብቶ አንድ አሲስት አንድ ጎል ምን አይነት አሲስት ነበር ለቨርትስ ያደርግለት ተመልከቱት በእናታችሁ የቨርትስ ጎል ራሱ እንዴት አባቱ ነው የሚያምረው ይሄ ልጅ እኮ በቃ ተነሳበት ምድረተቾች የትደበቁ የትገቡ በእናታችሁ ምን አይነት ጎል ነው ዋው በስማ በጠበጠው በስማ ኤኪቲኬ በቃ ተቀይሮ ገብቶ አንድ ጎል አንድ አሲስት አሬ መቼ ተጫዋች ሁለቱ ተጣምረዋል አይገልጾም ፋሚሊ ከምሬ ነው የምላችሁ የመጀመሪያው ጎል ዶሚኒክ ሰቦዝላይ ምን አይነት ጎል ነው በእናታችሁ ያስቆጠረው ዶሚኒክ ሰቦዝላይ ምን አይነት ጎል ነው ያስቆጠረው ሮኬት እኮ አይገልጾም አላተለኝ ዛሬ ጎሎቹ ቦምብ ሚሳኤል ባሏቸው ሮኬት ሲለቀቅ ነበር ያደረው ማለት ይቻላል እንዲሁም ደግሞ ፍሪፖንግ ራሱ ምን አይነት ኳስ ነው በእናታችሁ ያስቆጠረው አራ ፍሪፖንግ ራሱ አራ ጨብጨብ ወገን አራ ጨብ ለፍሪፖንግ ምን አይነት ኳስ በጌታስ ብቻ እጅግ በጣም ደስ የሚል ጨዋታ ነበር ግን በጎሉ አረከውም ከዚህ በላይ ጎል ማስቆጠር እንችል ነበር ኤኪቲኬም እንግዲህ ተቀይሮ ገብቶ እንግዲህ አንድ አሲስት እና አንድ ጎል ማስቆጠር ይችላል ከጉዳቱ በማገገም በቃ ተመለሰ ነምበር 9 እኮ ተመለሰ ዋናው ልጃችን ተመለሰ ባለፈው ኖሮ ቢሆን ለፕሪሚየር ሊጉ ለማንኛውም ፋሚሊ ኮንግራ ብያለሁ እጅግ በጣም ደስ የሚል ጨዋታ ነበር በዚህ ጨዋታ ላይ ጥሩ እንቅስቃሴ ያሳዩና አሊሲ ማካሊስተር ፍሪፖንግ ዛሬ ምርጥ በቃ እንቅስቃሴ አሳይተው ነበር ብቻ ግን የኮዲ ጋክፖ ነገር እውነት ለመናገር ዲያዝ ከተሸጠ በኋላ ነው ይሆናል አቅም እኔ ተጫዋች የሚያስቀምጠኝ የለም ነው ምንድነው እኔ አቋም ወረደብኝ ጋክፖ አሬ ጋክፖ ብቃት ወረደብኝ ከምሬን ነው የምላችሁ እዚህ ክለብ ላይ እንኳን አንድ ጎል አንድ አሲስት ጌታ ሆይ እጅግ በጣም እንጃ አላቅም ብቻ በሱ እጅግ በጣም ተበሳጭቻለሁ ለማንኛውም ግን ከዚህ በላይ ጎል ማስቆጠር ይገባን ነበር ኮንግራ ፋሚሊ አይ ወንዱ አይ ቀብራራው ክለብ ማለት ይሄ ነው በቃ ለጥቆ ምን ልሆንልህ ሰቦዝላይ ምን ልሆንልሽ ኧረ ሰቦዝላይ ኤኪቲኬ ምን አይነት አሲስት ምን አይነት አጫረስ ኧረ ዊርዝ ኧረ ሊቨርፑል የሊቨርፑል ደጋሚ በሙሉ እንዴት እንደምኮራ ኧረ ሊቨርፑል ኧረ ፍሪፖንግ በቃ ትሬንትን እኮ አስረሳለ እኮ ጀመው ኧረ ጎል ዊንገርም ፉልባክም ኧረ ሰቦዝላይ ኧረ ዊርዝ ኧረ በስመ አብ ኧረ ጀማው ሊቨርፑል ክለባችን እንዴት ነው ያስደሰተኝ ዛሬ እንዴት ነው ያስደሰተኝ ኧረ ዊርዝ ኧረ ኤኪቲኬ ጎል አሲስት ኤኪቲኬ ጎል አሲስት ዊርዝ ኧረ ክለብ እንዴት ነው ያስደሰተኝ ኤፍኤ ካፕን ባርንስሌን ለጠፍናት ይሄ ነው ሊቨርፑል ይሄ ነው ወንዱ የእንግሊዝ ኩራት ሊቨርፑል ከረፍት በፊት 2-1 ሲመራ ሊቨርፑል ሊሸነፍ ይችላል ሊቨርፑል አቻ ይወጣል ስትራግል እያደረገ ነው ያልክ ምድረ ፎቃቃ ዲሉዥናል ወያላ ቋጣሪ ግባና አውጣው ይሄ ነው ሊቨርፑል እንደዚህ ሁለቱን ቅመሞች አስገባና ማርሹን ቀየር ነው በቃ ነገር ግን ሊቨርፑል 2-1 ሲመራ ከረፍት በፊት ስትራግል እያደረገ ነው በምን አይነት ህሊና ነው የምታዩት እግር ኳሱን ግን ምን አይነት የእግር ኳስ ተመልካች እያፈራን ያለ ነው የሚያዩን ጨዋታ እንኳን ከእውነት የራቀ ቋጥሮ የሚቋጥር ይሄ ቲም እኮ 3ኛ ዲቪዚዮን ላይ የሚጫወት ቲም ነው እነዚህ ሁለቱን ቅመሞች አስገብተን ማርሹን ቀይረን አርጋናት 4-1 ወጣን አሁን ምን ትያለሽ ምድረ ቋጣሪ ግባና አውጣው ሶቦዝላይ ግን በጣም ጥሩ ቀልደኛ የሆነ ተጫዋች ነው ጀማው በጨዋታው ላይ እጅግ ድንቅ ጨዋታ እያሳየ ነው ቡድኑ ኤፍኤ ካፕ ጨዋታ እያደረገ ነው ሊቨርፑል ጀማው ላላወቃችሁ ማለት ነው እና 2-2 ቅብር ብሎ እየመራ ቡድኑ ልክ ረፍት ሊወጡ ሲል እኔ እስከ ረፍት ቪዲዮ ሰርቼ በቃ ከረፍት በኋላ ላይ መተኛለሁ ብዬ እኮ ነው እንዳንተኛ አስቀምጦ ጨጓራችንን ሊልጠን እኮ ነው ያነደን ማለት ነው ሶቦዝላይ አውቆ ተሳስቶ ጎል እንዲገባበት ቡድኑ ላይ አላደረገም ይሄማ ነው ሳያቅ አይደለም የምሬን ነው የምነግራችሁ ግን ምን አይነት የሚያምር ጎል እንዳገባ ማን ከ16 ከ50 ውጪ ነው ማንጊ ተኮሰውና ሰነቀረው ለማንኛውም ሊቨርፑል 2-1 እየመራ ነው እንግዲህ እኔ ከዚህ ቡድን ጋር እየተጫወታችሁ እኔ ቁጭ ብዬ ጨርሼ የማይበት አቅም የለኝም እንቅልፍ ይመጣል በዚህ ላይ ኳስ ተጫዋቻለሁ ልተኛ ነው ጀማው ይሄ ግን ተጫዋቻችሁ የሚሰራው ስራ ልክ አይደለም በቃ ሶቦዝ ላይ እንዲህ ወደ ኋላ እንዲህ ምናምን ሙድ ይዛል እንዴ ፔናልቲ ውስጥ ቀረቀሩለት 2-1 ነው እንግዲህ እንደፈጠጠራችሁ ሊቨርፑላውያን መልካሙን ይግጠማችሁ እኔ ልተኛ ነው ሰላም ደሩ ልጃችሁን ግን አሳርፉት እንዲህ ተንኮል ባይሰራ ጥሩ ነው ቴንክ ዩ ይሄ ሁሉ ኬቴማኖ ተንኮሱ
ግን ምን አይነት ጨዋታ ነው በቃ እንዲህ ነን ሊቨርፑል የሚያምርበት ይሄ ድባብ ነው በቃ ሶሪ ፎር ለድምጼ ደግሞ ትንሽ ጉንፋን ነገር አሞኛል ለዛ ነው ድምጼ ከተቀየረባችሁ እኔም ከተቀያየርኩባችሁ ሰዎች ወድጄ አይደለም ማለት ነውና ኢኪቲኪና ፍሎሪያን ቨርትስ ግን እንዴት ነው እየተግባቡት እንዴት ነው እየተስማሙት እንጅና ጓንት እኮ ነው የሆኑት እንደዚህ መግባባት ይቻላል እንዴ እንደዚህ አይነት ጥምረት ይቻላል እንዴ ሲጀመር ተቀይረው ሲገቡ የሆነ ነገር እንደሚያረጉ ገብቶኝ ነበር ሲጀመር ፍሎሪያን ቨርትስ ያቺን ስልሽ ኳስ ያበላሽው ለሱ አሲስት ለማድረግ ብሎ ነው አሲስት ደግሞ ተሳካለት የሚገርማችሁ እና በጣም የሚገርም ደስ ይላል ቴስፓሲቶ የሆነ በቃ እንቅልፌን ምሽቴን ባረካችሁልኝ እኔ ህይወታችሁ እንደዚህ raha ይሁን ህይወታችሁ ይስመር ያቺን አንዱን ጎል ያስገቡት እድሜ ለኛ እኛንን አሲስት ያደረግነው እንፈቅደንላቸው ነው ደብሯቸው ከሚወጡ ብለን እኛንን እንዲያስገቡ የጠየቅናቸው የፈቀድንላቸው እንዳይደብራቸው ብለን በዜሮ መውጣት ጥሩ አይደለም ባህላችን አይደለም አይፈቅደን ብለን ነውና እንደዚህ እንተሳሰባለን ለማለት ያክል ነው ለማንኛውም ኤቭሪባዲ የቋጠርሽ ምናምን ካለሽ ለሽ በይ ለሽ በታይገር ፍራሽ ትጥቅፍታ ያሳምነው ልጅ የሚያስብል ጨዋታ ከምር ይተኮሰዋል ሶስ ላይ ወስዶ ትኩስ በረኛው ፍሪምፖንግ ደገመችው ኮሜንት ስልት ላይ ያገባችው አይጎል ራሱ ቺፕ ማለት ነው እንዴ ቫርስ ገብቶ የሚገርም ተኩስ እኔ ቆይ አንድ ሰው ሲናገረው እንዳልሰማ ሶቦዝ ላይ እንዲያረገ ምናምን እሱ ኦቨር ኮንፊደንስ ተሰምቶት እንኳን አሁን ተሳሳተ እንዲ ትንሽ ጌም ላይ ትልቅ ጌም ላይ የልብ አይሰማም ከእንግዲህ ይጠነቀቃል ማለት ነው አሁን በደንብ ስለሚያዩ ስሎትን በደንብ ይናገራል እንደ አይነት ሪስክ እንዳይወስድ ጸዴ የሚገርም ጨዋታ አየው ፈርስት ሃፍ አሪፍ ነበር ከረፍት በኋላ እስከ 70 እስከ 80 ምንም የሚደብር ጨዋታ ሆነብን ከዛ ኢኪቲኬ ተመልሻለሁ እኔ ይቅርታ አድርጉልኝ ጋክፖም ማነው ኬይዛም አይሆኑ ምንም ነገር ሳላወጣ ኬይዛ ማለት ነው ልክ ነበር ስሎት ከመር ነው ምላችሁ ኬይዛ ቤንች መደረጉ አሁን ልክ ነው ብዬ ተስማምቻለሁ ከስሎት ጋር ተስማምቻለሁ በደንብ ማለት ነው ፋሚሊ ኮፒ ሊንክ ይደረግልኝ ሪፖርት ሼር አድርጉት ቨርስ ገብታ ግብታለች የኬይዛ ነገር እንዳልኳችሁ ነው ጋክፖ አይሆንም ንጉማሃ ከተጎዳ ይደብረኛል እየሞከረው ነበር በራይት ዊንግ ቦክል ሳላህ ስለሚቆይ አፍሪካ ማለት ነው እና የሚገርም በቃ እኔ እንዴት ላስረዳችሁ ዛሬ ማለት ነው ጎሜዜ ለሺት ነበር ምንም በቃ ሺት ከርት ጆንስ እንዴት አባቱ ነው የሚያምረው ከኳስ ጋር ልጁ ይችላል በጣም ነው የሚችለው ጆንስ ማለት ነው ግራቨን ገባች በቃ የሆነ ስሎት ሁለት ለአንድ ለመያዝ እየሞከረ ነበር ቦሎቹ ቨርትስ ባያገቡ ማለት ነው ቨርትስ ያሳችሁ ታላለ ሶቦስ ላይ አትርፌያለሁ የሚመስል አገላለጽ ነው የገለጸለት ሮቦ ማለት ነው ኤክስፒሪየንስ አሳይታለች እና ይመቻችሁ ነው የጸደ ጨዋታ ናጁት የሆነ ሰዓት ላይ ዶሚኔት ቢያደርጉንም ማለት ነው የሚጮቱ ጨዋታ የሆነ ሰዓት ላይ የተከታችኛው ሊግም የመጣ ቲም አይመስልም ነበር ጸደ ተጫውቷል የሚገርም ጨዋታ ቀጣይ ትኩረታችን ወደ በርንሌ ነው ወደ ፕሪሚየር ሊግ አባቴ ወደ ፕሪሚየር ሊግ ወደ ቶፕ 4 ወደ ማስጨነቅ እንመለሳለን ጸደ ጨዋታ አይተና ቨርስ አግብቷል ማለት ነው ኢኪቲካ አግብቷል ሶቦ ፍሬምፖንግ አዳዲሶቹ ጠቅላላ ያገቡት ማለት ነው ይመቻችሁ ኮፒ ሊንክ ሪፖርት ሼር በደንብ አድርጉት ተናደሩ ከበርንሌ ጋር እንገናኝ ቀጣይ ቪዲዮ የሚሆነው እንግዲህ ከዶርም አይደለም ከቤት ነው ይመቻችሁ ልክ እንደማንኛውም የፕሪሚየር ሊግ ቡድን ሊቨርፑልም 4-1 ባርዝሌን ጥጋ ሲዛ ወደሚቀጥለው ዙር አልፋለች ማለት ነው ብራይተንን ትገጥማለች ቅድም በሰራሁት ቪዲዮ መሰረት ብራይተን ያስጨንቃታል ብዬ ገምታለሁ ስለ ላይንአፑ ስለ አብዛኛው ስታርቲንግ 11 መጫወቱ ምናምን 3 ቪዲዮ ነው ስለ ሊቨርፑል የሰራሁት ስለዛ ሌሎቹ ላይ ይመጡላችኋል ፎር ዩ ፔጃችሁ ላይ ማለት ስለ ሶቦዝ ላይ ያበደ ጎልም ቪዲዮ ሰርቼ ቪዲዮ ላይ ራሱ ቨርትስ ምርጥ መሆኑን ተናግሬ ቪዲዮን ፖስት አድርጌው ቨርትስ ያበደ ቅርቅር ማለት ኢኪቲኬን ቨርትስና ኮናቴን አስገባቸው ስሎት ጨንቆታል ብዬ ኢኪቲኬም ጠቅ ያው ስታርቲንግ 11 ሲሆን ባርዝሊን ማጋየት ኖርማል ነው ቤንች ቢሆን አሳሳቢ ነበር የሚሆነው ለማንኛውም ብራይተን ይጠብቅሻል ማለት ዣቢ አሎንሶን የምታመጪበት መንገድ ቢፈጠርልሽ ያበደ ስሎት አስቀይሞሽ ማለት እንጂ ቨርትስ በዚህ አቋሙ እኔ ማቀውን ባየር ሊቨርኩሰን ማቀውን ቨርትስ እየሆነ ይመስላል ስለዛ ማለት አርሊ ስሎትን አርሊ ስሎት ኢን ሊያደርግባችሁ ይችላል ቨርትስ ብቻውን እና ሶቦ አለች የሃንጋሪዋ ሶቦ ነው ዘንድሮ የፈረመችው ስለሱም ቪዲዮ ሰርቻለሁ ዛሬ የሰሯቸውን የሊቨርፑል ቪዲዮዎች ገብታችሁ አይታችሁ ኮሜንት አሉ እዚህ ጋር መታችሁ ምሰርብኝም እዛ ጋር መልስ ተሰጥቷቸዋል ኦሬዲ ለስድቡም ኦሬዲ በቃ እንዳለ ያልኩት ነገር ስለሆነ የተከሰተው
ለምትናገረው መልስ ተቀምጦልሃል። ይመቻችሁ። በኤፍኤ ካፕ ሶስተኛ ዙር ጨዋታ ሊቨርፑል የሊግ ዋኑን ቡድን ባርንስሌይን አንፊልድ ላይ በማስተናገድ 4-1 በሆነ ሰፊ ውጤት በማሸነፍ ወደ ቀጣዩ ዙር ማለፉን ማረጋገጥ ችሏል። በዚህ ጨዋታ ላይ በሊቨርፑል በኩል ሶቦዝ ላይ ፍሪምፖንግ እንዲሁም ደግሞ ቪርትዝ እና ኢኪቲኬ ጎሎቹን ያስቆጠሩ ተጫዋቾች ነበሩ። የሶቦዝ ላይ እንዲሁም ደግሞ የቪርትዝ ጎል የፍሪምፖንግ ጎልም በጣም አስደናቂ የሆኑ ጎሎችን ነበር የተመለከተው። የፍሪምፖንግ እና የቪርትዝ ጎሎች ከርል ነበሩ። ቪርትዝ እና ኢኪቲኬ ተቀይሮ ገብተው ነበረ ጎልና አሲስት ማድረግ የቻሉት። እርስ በርስ ላስቆጠሩትም ጎል አሲስት የተደራረጉት እርስ በርስ ነበረ ማለት ነው። ሶቦዝ ላይ በዚህ ጨዋታ ላይ ሊቨርፑል ለተቆጠረበት ብቸኛ ጎል አሲስት ያደረገው እሱ ነው ማለት ይቻላል። ስህተት ሰርቶ በጣም ሲል የሆነ ሚስቴክ ሰርቶ ነበረ ባርንስሌዎች ጎልን ማስቆጠር የቻሉት። በፊሊፕስ አማካኝነት 40ኛው ደቂቃ ላይ ብቸኛውን ጎል አስቆጥሮ ነበረ ማለት ነው። ለማንኛውም ሊቨርፑል ወደ ቀጣዩ ዙር ማለፉን ያረጋገጠ ሲሆን ከብራይተን ጋር እንግዲህ የሚገናኝ ይሆናል ማለት ነው። የአራተኛ ዙር የኤፍኤ ካፕ ጨዋታ ዕጣ ድልድል ይህንን ይመስላል። ፖዝ አድርጋችሁት መመልከት ትችላላችሁ። ለተጨማሪና አዳዲስ የሆኑ እግር ኳሳዊ መረጃዎች የፕላስ ምልክቱ መጫን እንዳትረሱ። ደግሞ ትኮሳተራለህ እንዴ እናንተ? የሰውዬ ምን እየሰራ ነው እንዴ? ከሳምንት ወደ ሳምንት እየባሰበት ነው እየመጣ ያለው። ምን አይነት ጎል ነው ያስቆጠረው? ዶሚኒክ ሶቦዝ ላይ ጎል ቨርሰስ ባርንስሌ ብላችሁ ሰርች አድርጉ ቤተሰብ። ከዚህ ጋር 90 ዲግሪው ላይ ነው የቀረቀረው። 90 ዲግሪው ላይ ግን በሱ አላበቃም። ዶሚኒክ ሶቦዝ ላይ አግብቼም አሲስት ካላረኩ ብላ ለባርንስሌ ተጫዋች የሚገርም አሲስት አድርጓል። እሱ በተሳሳተው ኳስ ባርንስሌዎች ጎል አስቆጥሯል። እንግዲህ ዘንድሮ ሊቨርፑልን ተሸክሞ እጅግ በጣም የሚገርም እንቅስቃሴ እያደረገ ይገኛል። ጀመረል ፍሎሪያን ቨርትዝ 4-1 አሸንፏል ሊቨርፑል። ግን ፍሎሪያን ቨርትዝ ጀማመረል ማገባባትና አሲስት ማድረግ። አዎ ትንሽ ክለብ ነው ይሁና ስቲል ኳሊ ማንኛውም ክለብ ላይ ቢሆን ሊያደርገው የሚችለው ነገር ነው ያደረገው ዛሬ። ሲሾት ያገባት ጎል ፕሌስመንቷ ጥቅልልን ያደረጋት ፋር ፖስት ላይ አሲስቱስ ላይ ኢኪቲኬ እየነጠረ ያለ ኳስ ምንም ለማጋና አይደለም። እኔ ሲጀመርኩ 0-0-10 ምናምን እያሉ ሲያሾፉበት እኔ ያሾፌበት አላውቅም። የሆነ የኛን ተጫዋች ለማድነቅ ምናምን እዛ ያላገባ አለ እስካሁን ምን አለ ማለት ካልሆነ በስተቀር አሾፌባት አላውቅም። ይመቻት። አሁን ሸዋፕ ማድረግ እየጀመረች ነው። በጣም ይችላል። እግሩ ላይ ኳስ እንዴት ነው የሚያምረው! አንዳንድ አለ እግሩ ላይ ኳስ ሳያምር ግን በጣም የሚችል ይሄ ሁለቱም። ለማንኛውም ኤፍኤ ካፑ ደምቋል። ቡድኖችን እንግዲህ እየደመሰሰ ነው ሁሉም የሚያልፈው ከነ ሚኮ ከነ ማንቼ ምናምን በስተቀርና ለማንኛውም ይሁን ይመቻችሁ። ማን ከማን እንደሚገናኝ እናያለን። ፒስ። ዶሚኒክ ሶቦዝ ላይ ምን አይነት ጎል ያስቆጠረው ጋይስ! የድንቅ ጎሎች ባለቤት ከርቀት ደግሞ ዛሬ በኤፍኤ ካፕ የሶስተኛ ዙር ጨዋታ ባርንስሌ ላይ መሪ ማድረግ የቻለችዋን ጎል በአስደናቂ ሮኬት የሆነ ምት እችን አስደናቂ ጎል አስመልክቶናል ጋይስ። ሶቦዝ ላይ ምን አይነት ጎሎችን ነው የሚያስመለክተን። ለማንኛውም በምሽቱ የሊቨርፑል የኤፍኤ ካፕ ጨዋታ እንግዲህ የሊግ ዋኑን ባርንስሌን አስተናግዶ በሜዳው አንፊልድ 4-1 በሆነ ውጤት ማሸነፍ ችሏል። ጎሎቹንም ለሊቨርፑል ማስቆጠር የቻሉት ሶቦዝ ላይ ፍሪምፖንግ ኢኪቲኬ እንደዚሁም ፍሎሪያን ቪርትዝ ነው። ፍሎሪያን ቪርትዝ ለኢኪቲኬ ጎል ማስቆጠርም አሲስት ማድረግ ችሏል። ሊቨርፑል ከሙሉ ብልጫ ጋር 4-1 በማሸነፍ ወደ ቀጣዩ የኤፍኤ ካፕ ራውንድ ማለፍ ችሏል። በቀጣይ ደግሞ ብራይተንን የሚገጥም ይሆናል። ስለ ምሽቱ የሊቨርፑል ድል እንደዚሁም ስለ ሶቦዝ ላይ አስደናቂ ጎል ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ። ዚስ ዱኦ የሊቨርፑልን የነገ ዕጣ ፈንታ በጣም ይመልሱታል ወይም ይወስኑታል የሚባሉት እነዚህ ናቸውና ያው ኢኪቲኬ ፍሮም ዴይ ዋን ነው ለኔ ኦልሞስት ምርጡ ግዢ ለማለት እንትና ነው ካስቸገረኝ ዙቢሜንዲ እንጂ በጣም ኮንሲስታንት ነው፣ ይመቸኛል ፍሎ ሙቭ ምናምን። ፍሎሪያን ቨርትዝ ደግሞ በቃ አሁን ደግሞ እየለመደ ይመስላል ሊጉ። ስቲል የሆነ ማልወድለት ሙቮች አሉት፣ ግን ቢያንስ ቁጥር እየደገፈው ስለሆነ የሆነ ሰዓት በደንብ ኮንፊደንሱ ከመጣ ራሱ ፖቴንሻል ያለው ሰው ነው። ግን ገና ሲገዛ ፕራይስ ታጉ ሊከብዱ ይችላል ልጁ። ምክንያቱም አይዛክ ሳይፈርም በፊት ልክ የፕሪሚየር ሊግ ውዱ ተጫዋች ነው ሲባል ያስጨንቋል ብዬ ነበር። ግን ስቲል ሊቨርፑል ሁለቱ ልጆች ፐርፎርም ካረጉ በደንብ ማገገም ይችላል ሲዝኑ ላይ። ቤተሰብ እንዴት አያችሁት? የዛሬ ፍንጭ ሶቦዝ ላይ ምን አይነት ጎል ነው ያገባው? አባቴ ያበደ ጎል ማለት ነው። መቤቴ በጣም ሴሌብሬት ያደርጋል ብዬ ጠብቄ ነበረ። ታፒንም አልቆጠረው ጎሉ ይመቻ አባቴ። አሁን ላይ ዓለማችን ምርጡ ሚድፊልደር የተሳሳተው ባይዘወይ ማለት ነው። ጨዋታውን ሲያው ላይ ብሮድካስቲንጋችሁ ምናምን አላ ፎሎወሩ እየቀነሰ መጣ። ጨዋታውን ገደሉት ምናምን ብሎ ስላሰቡ ከዛ እስኪ ትንሽ ቋጣሪያን ስም እናቆያቸው ምናምን በጊዜ እንዳይተኙ ምናምን ብሎ
ሳጋራጋችሁና እንደምታዩት ጭፍጭፍ አረግናችሁ ነው ማለት ቤተሰብ ያበረው ነበር። ፍሪምፖንግ አባቴ በጣም ነው የምታስፈልጊኝ። በጣም አንቺ ቀመም አንተ እንዴት አባቱ ነው የሚችል አባቴ ትለይብኛለሽ። ፍሪምፖንግም እንጠብቅሻለን ገና በደንብ እንጠብቅሻለን። ሪዮንጎም ሆ እግርህ መታሃታዊ እግሮች እንዴት አባታቸው እንደሚያምሩ አባቴ ሁለሽ ግቢ ብቻ ብዙ ልናገር ብዙ ነገሮች ይሷቻሉ። በሰላም ደውልኝ ቤተሰብ 50 ሺህ ልንገባ ትንሽ ነው የቀረን። ፕላስ ሙሉ ቻናል ቤተሰብ መሆናችሁን አትርሱ። ይመቻችሁ ቤተሰብ። ሜላት ደቂቃ ጨምሪ። በፍጹም ልጅ ሊቤ ዛሬ ያራዳ ልጆች በደስታችን ቀን ዛሬ ፏ ብለን ጸጉራችን እንደዚህ በመጥረቢያ የጠረበው ሰርጉ ነበረ። እንግዲህ ተመልሰናል። ሊቤ ዛሬ እንግዲህ ያርሰናል እጣ ፈንታ ደርሶበታል። ያራዳ ልጆች እና ያራዳ ልጆች አንፊል ላይ ጠርተን ባርሰሊኖ ምናምን የሚባለውን ክለብ ደከል ነው እናቴን የምሬ ነው። ፍሎሪያን ቨርትዝ ምን አይነት አሲስት ነው ያደረገ? ኢኪቲኪ አሲስት አደረገ፣ ፍሎሪያን ቨርትዝ አገባ። ፍሎሪያን ቨርትዝ አሲስት አደረገ፣ ኢኪቲኪ ያገባ። ያራዳ ልጆች ገንዘብ ደስታን ይገዛል አይገዛም? በደንብ ነው የሚገዛ። እናቴ መልስ ራሱ አለው። በእውነት የምሬን ነው። በደንብ ነው የሚገዛ። አስረግጬ ነው የምነግርህ። በዚህ አጋጣሚ ደግሞ ሳዳ ፊኒሽንግ የሚለውን የቲክቶክ ፔጅ ያራዳ ልጆች ጊዜ እየረዘመ ነው፣ እየነጎደ ነው። ስለዚህ የሊቨርፑል ደጋፊዎችን በደንብ ኮፕሊንግ የምትወዱኝም ማለት ነው ቫይራል ይውጣ። ዛሬ ደከልናት። ሜላት ደቂቃ ጨምር የሚባል ነገር የለም። ምንም ደቂቃ ምን ጨምረው ምን ቀንሰውም ነገር የለም። ይሄ ሁሉ ከተማ ነው። እስኪ አውትፊት እንዴት ነው ዛሬ? እናቴን የምሬ ነው። እናቴን የምሬ ነው። እኔ ስመረቅ ባይዘቦይ በራሴ ሱፍ እንደዚህ አላማረብኝም። በሰው ሱፍ ግን ያምርብኛል። ምን እንደሆነ አላውቅም። እስኪ እናንተስ የሰው ነገር ስትለብሱ ያምርባችኋል አያምርባችሁም? ሜላት ደቂቃ ጨምሪ በፍጹም ብለናል። ሊቨርፑል 2-0 እየመራ ያለ ማለት ነው። በቃ ጨዋታው በጣም ደባሪ ሆነ ምናምን እና ምንድን ነው ይሄ ነገር ፉክክር የለውም እንዴ ተብሎ ከአርነ ስሎት ለሶቦዝ ላይ ትእዛዝ ይሰጠዋል። ከዛ በኋላ ሶቦዝ ላይ ለነሱ አንድ አሲስት እንዲያደርግና ጨዋታውን ሞቅ ደመቅ እንዲያደርገው አድርጎ 2-1 ሆነ ጨዋታው እና ከዛ በኋላ ባርንስሌዎች እችን አገኘን ብለው ሊበሉን እንዴ ነው እንዴ ብሎ ሊቨርፑል ደግሞ ከባድ የሚባሉ ሁለት መሳሪያዎችን ተኮሰባቸው። ቪርቱስ ኤንድ ኤኪቲኬ ሁለቱም እርስ በርስ አንድ ጎል አንድ አሲስት ተደረጉ። ጨዋታው 4-1 አልቋል። ቀጣይ ብራይተን ይገረፋል። የማንቸስተር አባት እኛ ጋር ደግሞ ምን አይነት ጤንጥዬ ክለብ እንደሆነ በአንፊልድ እናሳየዋለን ማለት ነው። ኮንግራ ሊቨርፑላውያን። ሊቨርፑል ቀጣይ ዙር አልፈዋል። ባርሰሎና ለመቅጠም በፉል ስኳድ ማለት ነው። ስለ እነዚህ ሰዎች እኮ ሲጀመር ማሊያ ለመቀያየር ነው እንጂ ለመጫወት ሁሉ አልመጡም። እና ሁኔታውን ሲያዩ ግን በቃ እንጫወት ምናምን ብለው ሲሪየስ ሆኑ እንጂ ሀሳብ ሁሉ አልነበራቸው። የፔናልቲ ከተከለከሉ በኋላ እንዲህ ተሰበረ ቅስማቸው። በቃ ከዛ በኋላ ለጠለጠቻቸው። እናንተም ቫር አለመኖር ጠቀማቸው እንጂ የሶቦዝ ላይ ኳስ ንክኪ ነበረው፣ ፔናልቲ የሚያሰጥ ነበርና ኤኒዌይስ ቀጣይ ራውንድ ላይ አልፋችኋል። ቀጣይ ራውንድ ላይ ግን ቫር አለ። ብራይተን ነው የሚገጥማችሁ። ቀላል አይሆንም። በሜዳችሁ ግን ይሄን ስኳድ ይዛችሁ መግባታችሁ አስጊ ነው። እንዴት ሲዝኑ ልዘልቁት ነው ያለ ቤንች። ኤኒዌይስ የዛሬን አልፋችኋል። ይመቻችሁ። አንዴ አዑዙ ቢላሂ ሚነ ሸይጣን ረጂም እንላለን። አዑዙ ቢላሂ ሚነ ሸይጣን ረጂም ምንድነው? ሱቦዝ ላይ ምን አይነት ጎል ነው ያገባው? እኔ ከአቅም በላይ እኔ 16 ከ50 በእሳት አጥረውበት ይሁን ማን እንዳያስፈራራው አላቅም። ብራዘር ሮኬት ጎል ይሁን ሊቨርፑል ኤፍ ኤ ካፕ ላይ 1-0 እየመራ ነው። አዑዙ ቢላህ ነው ያልኩት። እኔ ቆሜ 4 ሮል ነው የሰራሁት። ድሮ እሳት አጥቂ ነበርኩና በረኛም ነበርኩ። በዛ ሰዓት ማልሰራው ሮል አሁን በድንጋጤ 3 ሰራው። ብራዘር እዚህ ጋር አላሳየህም። ለፍተህ እየው፣ ወላሂ ሰርች አድርገህ እየው። ሮኬት እኔ እኮ ሰሞኑን ለራስዎ እየሞከርኩ ነው። አርሰናል ለ5 ዓመት ይዞት ኤዱ በሱ ቦታ ዊሊያንን አመጣ የሚል መረጃ ይቼ እያልኩ ነው። እሱ ደግሞ ይኸው ዛሬ ሲፈታተነኝ ተመልከት። ምን አይነት ጎል እንዳገባ ብቻ ገብተህልኝ። ይሄን ቪዲዮ ደግሞ 10 ሺህ ኮፒ ሊንክ አድርጎ አካውንቴ ሞቷል። ማን የሊቨርፑል ደግሞ የዛሬው ምን አይነት ጨዋታ ነው? 4 ያባበዱ ጎሎች። የፈጣሪ ያለ 4 ያባበዱ ጎሎች። ይሄ ቲም እኮ አይነሳበት። አንዴ ሊጓን የለ ሊግቱ የለ ምናምን ልጥፍ ሰጠት። ማን ሶቦዝ ላይ ጀመረው፣ ኢኪቲኬ ዘጋው። ምን አይነት ጎል ነው የኢኪቲኬ የመጨረሻዋ? ሶቦዝ ላይ ጄሬሚ ፊርፖንግ ኢኪቲኬ 1 አሲስት 1 ጎል። ዊልቲዝ ከዛን ጎል የኢኪቲኬ 4ኛ ጎል ነች። ማን ዛሬ ያበደ አሲስት ፍሎሪያን ዊልቲዝ 1 አሲስት 1 ጎል። ዛሬ ውልጆቹ በቃ ተቀይረው ገብተው ተቀያየሩባቸው። ኢኪቲኬ 1 አሲስት ለዊልቲዝ አረገለት። ዊልቲዝ 1 አገባ። ከዛን አሲስት ዊልቲዝ ኢኪቲኬ ጎል። ደግሞ ጸድዬ ጎሎች ናቸው እኮ በእናታችሁ። የሶቦዝ ላይ ስታት ባይፈጠርና 4-0 በክሊንሺት ልጥፍ አድርገን እናስወጣት ነበር። ለማንኛውም ግን ቀጣይ ማን ብራይተን ነው በሜዳችን። የብራይተን ማብቂያው የደረሰ ይመስለኛል።
ያው ሶቦዝላይ ዛሬ ምንም አልተስማማም። ሳላ ናፍቆታል መሰለኝ። ሴሌብሬሽኗ ተመችታኛለች። ሳላ በጣም ነው ናፈቀው፣ ከመሬ ነው የምላችሁ። ለማንኛውም ግን ወደ ቀጣይ አራተኛ ዙር በኤሜሬት ካፕ ይላል አልፈናል። ወደ ኤፍኤ ካፕ አራተኛ ዙር ደርሰናል ማለት ነው። ቀጣይ ተጋጣሚያችን ብራይተን ናት። መጣንልሽ ማኑ ጠርተንሻል ብራይተን፣ እንቀበልሻለን በአግባቡ። ዛሬ አይነገርም የዛሬው ጨዋታ በስማ ዛሬ በርንስሌን ሜዳችን ድረስ ጠርተን 4-1 ሰጠት አድርገናታል። ይሄ እንግዲህ ያለቀ ጨዋታ ነበር ሳይጀመርም አልቋል። መጀመሪያ ብቻ እረፍት 2-1 ወጥተን ነበረ። እስከ እረፍት ፍሪምፖንግና ሶቦዝላይ ምርጥ ሁለት ጎሎችን አግብተው 2-1 እረፍት ወጥተው ከእረፍት በኋላ ደግሞ ተቀይሮ የገቡት ሁጎ ኤኪቲኬና ፍሎሪያን ቪርትስ ሁለት ጎሎችን በማግባት እንግዲህ 4-1 እንዲያልቅ አድርገውታል ጨዋታውን። አረ ሁጎ ኤኪቲኬ ምን አይነት አሲስት ነው ያደረገለት ለፍሎሪያን ቪርትስ! እንዴት ነው የሚጫወቱት እነሱ ልጆች ግን! አረ ፈርናንዶ ቶሬስ እና በቃ ጂራርድ ቁጭ ራሳቸውና በቃ እነዚህ ሁለት ተጫዋቾች አጨዋወታቸው ሲታይ ማለት በቃ የቱ ጋር እንደሚቆም የቱ ጋር እንዳሉ ሳይታዩ ማለት ነው። በጣም ድንቅ ጨዋታ እያስመለከቱን ነበረ ከእረፍት በኋላ ማለት ነው። እና አንዳንድ አሲስት አንዳንድ ጎል አግብተው እንግዲህ 4-1 ጨዋታው አልቋል። ቀጣይ ብራይተንን ሄደን ልጥፍ ካረግናት በኋላ እንቀጥላለን። በቃ ዋንጫው የኛ ነው ሲጀመር፣ ኤፍኤ ካፕ የኛ ነው። እና በዚህ አጋጣሚ ደግሞ ሶቦዝላይ የሚባል ተጫዋች እንዴት ነው የሚጫወተው እሱ ልጅ ግን እንዴት አባቱ ነው የሚጫወተው። ራይት ባክ ላይ ያሰልፎት እንግዲህ ከእረፍት በኋላ በጣም ምርጥ እንቅስቃሴ እያደረገ ነበረ። ከእረፍት በፊት ያው አንድ ሚስቴክ ቢሰራም አንዱ ጎል የመቆጠሩ እነሱ ያስቆጠሩት አንዱ ጎል የእሱ ሚስቴክ ቢሆንም ግን ከእረፍት በኋላ በጣም ምርጥ ጨዋታ እየተጫወተ ነበር። ከእረፍት በፊት ደግሞ ያንን ሮኬት የሆነ ጎል አግብቶ እረፍት እንዲወጡ አድርጓቸው ነበር። ብቻ ጨዋታው ምርጥ ነበር የዛሬው። ለቀጣይ ለብራይተን እንግዲህ እንዘጋጃለን፣ እንጠልጣታለን። ብራይተን ዋንጫው የኛ ነው። ይመቻችሁ። በደንብ ሼር ኮፒ ሊንክ አድርጉልኝ። ዋትስአፕ ጋይስ እንዴት ናችሁ? ኔት ሊቨርፑል ነኝ። እንደገና ጨዋታው አልቋል። 4-1 ቨርትስ 1 አሲስት 1 ጎል አሜዚንግ ፐርፎርማንስ። በጣም ጥሩ። ሁለተኛ ጎልም የማግባት ቻንስ ነበረው ግን 3 ጎል የማግባት ቻንስ ነበረው። ሃትሪክ መስራት ይችል ነበረ ግን ዩዝ አላደረገውም። ግን 1 ጎል 1 አሲስት ፐርፌክት። የኪቲኬ ጎል በጣም ቆንጆ ነው። ከረፍት በፊት የነበሩትን አውርተንባቸዋል። ሶቦስላይ ኢዝ አወር ሜን ማን፣ ወገባችን ነው ሶቦስላይ። እናም ደግሞ ሁሉም ጥሩ ተጫውተዋል። ፐርፌክት ነው። አይ ኖ ኢትስ አጌንስት ባርስሊ ግን ጥሩ ነበረ። በነገራችን ላይ ኳስ ከያዙ ባርንስሊ በጣም እያስቸገሩ ነበረ። ይህንን አስተውዬ አይቼዋለሁ። ሌላ ሰፊ ቪዲዮ ሰራለሁ። አሁን ግን ስላሸነፍን ደስ ብሎኛል። ፒስ፣ ደህና እደሩ።